የአጫጭር መጣጥፎች ናሙና። የቢዝነስ ድርጅት ትርፍን ማሳደግ፣ ትርፍን ከፍ ማድረግ የንግድ ድርጅት ዋና ዓላማዎች አንዱ ነው። አንድ ንግድ የሚያገኘውን ጠቅላላ ገቢ እና ዕቃዎችን ወይም አገልግሎቶችን በማምረት ላይ የሚያወጡትን ጠቅላላ ወጪዎች መካከል ያለውን ልዩነት የመጨመር ሂደትን ያመለክታል። አንድ ኩባንያ ትርፍን ከፍ ሲያደርግ ዘላቂነትን፣ እድገትን እና የወደፊት ዕድሎችን የመዋለ ንዋይ የማፍሰስ ችሎታን ያረጋግጣል። 1. ቀልጣፋ የወጪ አስተዳደር። ትርፍን ከፍ ለማድረግ በጣም አስፈላጊ ከሆኑ መንገዶች አንዱ ወጪዎችን በመቆጣጠር እና በመቀነስ ነው። ንግዶች አላስፈላጊ ወጪዎችን መቀነስ፣ የአሰራር ቅልጥፍናን ማሻሻል እና ሀብቶችን በጥበብ መጠቀም አለባቸው። ለምሳሌ፣ በምርት ላይ ያለውን ብክነት መቀነስ፣ ከአቅራቢዎች ጋር የተሻሉ ዋጋዎችን መደራደር እና የሰራተኛ ምርታማነትን ማሻሻል ወጪዎችን በእጅጉ ሊቀንሱ ይችላሉ። 2. የሽያጭ ገቢን ማሳደግ። ሌላው ስትራቴጂ ሽያጮችን በማስፋፋት ገቢን መጨመር ነው። ይህ ውጤታማ በሆነ ግብይት፣ የምርት ጥራትን ማሻሻል፣ ተወዳዳሪ ዋጋዎችን ማቅረብ እና የደንበኞችን ፍላጎቶች በመረዳት ሊገኝ ይችላል። ደንበኞች በምርቶች ወይም በአገልግሎቶች ሲረኩ፣ ተደጋጋሚ ግዢዎችን የማድረግ እና ንግዱን ለሌሎች የመምከር ዕድላቸው ከፍተኛ ነው። 3. ምርታማነትን ማሻሻል። ከፍተኛ ምርታማነት በተመሳሳይ ወይም ባነሰ ሀብቶች ወደ ከፍተኛ ውጤት ይመራል። ንግዶች የተሻለ ቴክኖሎጂን በመቀበል፣ ሰራተኞችን በማሰልጠን እና የሥራ ሂደቶችን በማሻሻል ምርታማነትን ሊያሻሽሉ ይችላሉ። ቀልጣፋ ምርት በአንድ አሃድ ወጪዎችን ለመቀነስ እና አጠቃላይ ትርፍን ለመጨመር ይረዳል። 4. የገበያ ጥናት እና ፈጠራ። የገበያ አዝማሚያዎችን እና የደንበኛ ምርጫዎችን መረዳት ንግዶች ፍላጎትን የሚያሟሉ ምርቶችን እንዲነድፉ ይረዳል። ፈጠራ እና የምርት ማሻሻያ ብዙ ደንበኞችን ሊስብ እና ኩባንያ ከሌሎች ንግዶች ይልቅ ተወዳዳሪ ጥቅም ሊሰጥ ይችላል። 5. ውጤታማ አስተዳደር እና ዕቅድ። ትርፍን ከፍ ለማድረግ ጥሩ አመራር እና ስትራቴጂካዊ ዕቅድ አስፈላጊ ናቸው። አስተዳዳሪዎች ስለ ኢንቨስትመንት፣ የምርት ደረጃዎች፣ የዋጋ አወጣጥ ስልቶች እና የሀብት ምደባ በመረጃ ላይ የተመሰረተ ውሳኔ ማድረግ አለባቸው። ማጠቃለያ፣ ትርፍን ከፍ ማድረግ የወጪ ቁጥጥር፣ የሽያጭ መጨመር፣ የተሻሻለ ምርታማነት፣ ፈጠራ እና ውጤታማ አስተዳደር ጥምረት ይጠይቃል። እነዚህ ስልቶች በአግባቡ ሲተገበሩ የንግድ ድርጅት የረጅም ጊዜ ስኬት ማግኘት እና በገበያ ውስጥ ተወዳዳሪ ሆኖ መቆየት ይችላል። ይህ አጭር ጽሑፍ የተጻፈው በአማን በቀለ፣ ወላይታ ሶዶ ሁለተኛ ደረጃ ትምህርት ቤት፣ ወላይታ ሶዶ፣ ኢትዮጵያ ነው።